ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችን ወደ እናንተ መድረሱን ይጀምራል። ለዛሬ ዕለተ አርብ ዳር 12 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን አሰናድተናል። እንድትከታተሉን በአክብሮት እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የብስክሌት ስፖርትን ቀዳሚ እናደርጋለን። በ19ኛው የአፍሪካ ብስክሌት ሻምፒዮና የውድድር መድረክ ላይ እየተካፈለ የሚገኘው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬም ሁለተኛ ወርቁን ማስመዝገብ ችሏል። 17 ዓመቷ ላይ የምትገኘው ኢትዮጵያዊቷ ብስክሌተኛ ጽጌ ካሳይ በዚህ የውድድር መድረክ ላይ በአንድ ቀን ልዩነት ተከታታይ የወርቅ ሜዳሊያ በማግኘት የሀገሯን ሰንደቅ ዓላማ ከፍ ማድረግ ትችላለች። እንግዲህ ቺቶ ተወዳዳሪ በትላንትናው ዕለት በነበረ መረጃ እንደዚሁ ሰፊ ኪሎ ሜትርን በሸፈነው ውድድር መድረክ ላይ እንደዚሁ የወርቅ ሜዳሊያ ማስገኘቷ የሚታወስ ነው፣ በውድድሩ መክፈቻ ማለት ነው። ዛሬ ደግሞ እንደዚሁ ተጨማሪ የወርቅ ሜዳሊያ ማስገኘት ትችላለች። ከሌሎች የአፍሪካ ሀገራት ትልልቅ ብስክሌተኞች ጋር ተወዳድራ ነው ውድድሯን በአሸናፊነት ያጠናቀቀችው። የዛሬው የወጣቶች የጎዳና ላይ ውድድር ነው ተብሏልና አትሌት ወይም ደግሞ ብስክሌተኛ ጽጌ ካሳይ እጅግ በጣም አስደናቂ ብቃት ያላት ተስፈኛ ወጣት ብስክሌተኛ መሆኗን እንደዚሁ ያስመሰከረችበት ነው። በዛሬው ውድድር ላይ የሩዋንዳ፣ የሞሪሸስ እንደዚሁም የደቡብ አፍሪካና የአልጄሪያ ድንቅ ስፖርተኞች መኖራቸውም እንደዚሁ ተጠቅሷል በዛሬው ውድድር ላይ ማለት ነውና ሁለተኛ የወርቅ ሜዳሊያ ተገኝቷል። ተጨማሪም በሌሎች የውድድር አይነቶችም በሁለቱም ጾታ ኢትዮጵያን ብስክሌተኞች እንደዚሁ በተለያዩ የብስክሌት ግልቢያ ውድድሮች ላይ እንደሚሳተፉ ተገልጿል። በድምሩ ግን 5 ሜዳሊያዎችን ለማግኘት ነው እንግዲህ ወደ ስፍራው አቅዶ ያቀናው ይህ የብስክሌት ልዑክ ቡድን ማለት ነው። እንደ ሀገር ከወዲሁ 2 የወርቅ ሜዳሊያ በአንድ ስፖርተኛ አማካኝነት በጽጌ ካሳይ አማካኝነት ተገኝቷልና ይቺ ወጣት የሀገሯን ሰንደቅ ዓላማ ከፍ እያደረገች ሀገሯ ኢትዮጵያንም ወርቅ በወርቅ እያደረገች ነው የሚገኘው። ውድድሩ በእንዲህ ባለ ሞቅ ባለ ሁኔታ ተጀምሯል ማለት ነው። በቀጣዮቹም ቀናት የተለያዩ ውድድሮች እንደሚቀጥሉ የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። የሀገር ውስጥ ስፖርታዊ መረጃችንን በዚህ እናጠናቅቃለን። በሳምንቱ መጨረሻ ቀናት በአውሮፓ ታላላቅ ሊጎች ላይ የሚደረጉትን ጨዋታዎችና ሌሎች ተያያዥ መረጃዎችን ይዘንላችሁ እንመጣለን። ክቡራትና ክቡራን ተመልካቾቻችን አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ከኛ ጋር ቆይታ እንድታደርጉ በድጋሚ እንጋብዛለን። ጠቃሚ መልእክቶች ከተላለፉ በኋላ ዳግም እንገናኛለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃ ነው ለእናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። የተወዳጁ እንግሊዝ ፕሪሚየር ሊግ ከሀገራት ጨዋታዎች መልስ በ12ኛ ሳምንት መርሃ ግብሩ ይመለሳል። ትልልቅ ጨዋታዎች የሚከናወኑበት ሳምንት ነው። በዚህም መሰረት እንግዲህ አዲስ አደጊው ክለብ በርንሌ በሜዳው ተርፍ ሙር የምዕራብ ለንደኑን ክለብ ቼልሲን የሚያስተናግድበት ጨዋታ የተወዳጁ እንግሊዝ ፕሪሚየር ሊግ የመርሃ ግብሩ መክፈቻ ጨዋታ ነው የሚሆነው። ከዚህ ጨዋታ አስቀድሞ አሰልጣኝ ኤንዞ ማሬስካ የቼልሲው አለቃ ማለት ነው ጨዋታውን በተመለከተና አጠቃላይ የቡድን ዜናዎችን እንደዚሁ ይፋ አድርጓል ለመገናኛ ብዙሃን። በዚህም መሰረት በተለይ አጽንኦት ሰጥተው የተናገሩት የኮል ፓልመርን ጉዳይ ነው። ኮል ፓልመር በድጋሚ ጉዳት ማስተናገዱን ተከትሎ ለዚህ ጨዋታ ዝግጁ አይደለም ሲሉ እንደዚሁ አስተያየታቸውን ሰጥቷል። ተጨማሪ ጉዳት ያስተናገደው አስቀድሞ እንግዲህ ቼልሲን በዩናይትድ በተሸነፉበት እንቅስቃሴ ጉዳት አስተናግዶ ከሜዳ መውጣቱ የሚታወቅ ነው። ዘለግ ላሉ ሳምንታቶች ቆይቶ ነበረ። ነገር ግን አሁን ደግሞ በቤቱ በደረሰበት አደጋ ጣቱ ላይ ተጨማሪ ቀናቶች እንደዚሁ ከሜዳ እንደሚርቅ ገልጿል ማለት ነው። ኮል ፓልመር ለቼልሲ እጅግ በጣም ወሳኝ ከሚባሉ ወጣት ተጫዋቾች መካከል አንደኛው ነው። ይህንንም ተከትሎ እንግዲህ በቀጣይ ነገ የሚያደርጉት የበርንሌ ጨዋታ ያልፏል። ከዛም ባለፈ ደግሞ ቼልሲ ትልልቅ ጨዋታዎችን ያደርጋል። በፕሪሚየር ሊጉ የለንደን ደርቢ ከሊጉ መሪ ክለብ አርሰናል ጋር በስታንፎርድ ብሪጅ ጨዋታቸውን ያደርጋሉ። ይህ ጨዋታ እንደሚያልፈውም ተገልጿል። ከዛ በተጨማሪ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም የስፔኑን ክለብ ባርሴሎናን በሚገጥሙበት አጋጣሚም የተጫዋቹን ግልጋሎት ሰማዮቹ እንደሚያገኙ አሰልጣኝ ኤንዞ ማሬስካ እንደዚሁ አረጋግጧል ማለት ነው። ቼልሲ በዘንድሮ ዓመት ወጣ ገባ ያለ በወጥነት በማይባል ደረጃ ነገር ግን ደግሞ አልፎ አልፎ ወጣት ተጫዋቾቹ እጅግ በጣም የዓለምን የእግር ኳስን ተመልካች የሚያስገርም ብቃትም ሲያስመለክቱ ተመልክተናል እና ብዙ ታለንት ያላቸው ወጣት ተጫዋቾች አሉ በዚህ ቡድን ስብስብ ውስጥ። ነገር ግን ደግሞ የወጥነት ችግርም በአሰልጣኝ ኤንዞ ማሬስካ ላይ እያነጣጠረ ነው የሚገኘው ማለት ነው እና አሁን 20 ነጥቦችን ይዞ ሶስተኛ ደረጃ ላይ ነው የሚገኘው። በሊጉ መሪ ክለብ አርሰናል እና በተከታዩ ማንቸስተር ሲቲ ብቻ ነው የሚበለጠው እና በሊጉ የዋንጫ ፉክክር ውስጥም ሊኖር የሚችልበት እድል እንዳለ ተነግሯል። መሻሻል አለብን የሚል አስተያየት ሰጥቷል። እስካሁን ድረስ ግን ያለን ጉዞ እጅግ በጣም ያረካኛል፣ ተጫዋቾቹም የሚሰጡት ግልጋሎት እጅግ በጣም ጠንከር ያለ ነው የሚል አስተያየታቸውን ሰጥቷል ከጨዋታው በፊት ማለት ነው። በርንሌ እንግዲህ በዘንድሮ ዓመት ነው ያደገው። በትልልቅ ቡድኖች ላይ የሚያሳየው ብቃት ለቼልሲም እንደዚሁ በተመሳሳይ ፈተና ሊሆን ይችላል ቢባልም ነገር ግን የቅድመ ማሸናፊውን ግምት እንደዚሁ ለቼልሲ ተሰጥቷል ማለት ነው። ወደ ሌሎች ጨዋታዎች እንለፍ። አመሻሽ 12 ሰዓት ላይ ነገ ከሚደረጉ ተጠባቂ ጨዋታዎች መካከል እንደዚሁ ሊቨርፑል በሜዳው አንፊልድ ሮድ ኖቲንግሃም ፎረስትን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ አርነ ስሎት ከጨዋታው አስቀድመው ልክ እንደ አሰልጣኝ ኤንዞ ማሬስካ ሁሉ የአሁናዊ የቡድኑን ሁኔታ በተመለከተ የተለያዩ አስተያየቶችን ሰጥቷል። ጀርመናዊ ኢንተርናሽናል በክረምቱ የተጫዋቾች የዝውውር መስኮት ወደ 216 ሚሊዮን ፓውንድ ወጪ ተደርጎበት አንፊልድ ሮድ የደረሰው ፍሎሪያን ዊርትዝ ዳግም ጉዳት እንዳጋጠመው ተገልጿል። ለሀገሩ ጀርመን ብሔራዊ ቡድን እንደዚሁ ግልጋሎት ሲሰጥ ነው ጉዳት ያስተናገደው ተብሏል እና በነገው ጨዋታ ላይ እንደማይሰለፍ ገልጿል። ከዛ በተጨማሪ እንደዚሁ የተከላካይ ስፍራ ላይ እየተጫወተ የሚገኘው ኮነር ብራድሊም እንደማይገባ ተነግሯል። ሃንዲ ሮበርትሰንም 50-50 ነው የመሰለፉ ነገር የሚሉ መረጃዎችን እንደዚሁ ይዘው ወጥተዋል ማለት ነው። አሊሰን በከር ደስ የሚለው ነገር ለቀዮቹ ግልጋሎት ለመስጠት እንደዚሁ ከሕክምናው ከጉዳቱ አገግሞ በዝግጅት ላይ እንደሚገኝ ተገልጿል ማለት ነው። ሙሉ ለሙሉ ከጉዳቱ አገግሟል፣ ለነገውም ጨዋታ ዝግጁ ነው የሚል አስተያየት ሰጥቷል። ይሄ ደግሞ ለቀዮቹ ሊቨርፑሎች ደጋፊ እጅግ በጣም አስደሳች ዜና ይመስላል። ሊቨርፑል እንግዲህ ወደፊት ለመምጣት ያሉትን ኮከቦች የበለጠ አቀናጅቶ መምጣት ይጠበቅበታል። ይሄ ደግሞ የአሰልጣኙ ኃላፊነት መሆኑን ብዙዎች እያነሱ ነው የሚገኙት። ወደ ማንቸስተር ሲቲ መረጃ እንለፍ። ማንቸስተር ሲቲም በሳምንቱ መጨረሻ ቀናት ትልቅ ጨዋታ ያደርጋል። ነገ ምሽት 2:30 ላይ በሴንት ጄምስ ፓርክ ስቴዲየም ከሜዳ ውጪ ተጉዞ ከኒውካስል ዩናይትድ ጋር ነው የሚያከናውነው። ሲቲ በጥሩ መሻሻል ላይ ይገኛል። ቡድኑም ጥሩ የማሸነፍ ብቃት እንዳለው እየተመለከትን እንገኛለን። በሁሉም የውድድር አይነቶች ደግሞ የጎል ቀበኛውን ኤርሊንግ ብራውት ሃላንድን ይዟል። በሊጉ ብቻ 14 ግቦችን ከመረብ ያሳረፈበትን ሂደት ተመልክተናል። ካከናወናቸው 11 ጨዋታ ማለት ነው። ይሄ እንግዲህ ተጫዋች በግሩም ብቃቱ ላይ መገኘቱን ተከትሎ ለሲቲ ጥሩ ጉዞ እንዲያደርግ እያስቻለው ነው የሚገኘውና አሰልጣኝ ፔፕ ጋርዲዮላ ከጨዋታው አስቀድሞ የተለያዩ አስተያየቶችን ሰጥቷል። በተለይ ከሮድሪ ጋር የተያያዘውን መረጃ ስንመለከት ሮድሪ እንግዲህ ከኒውካስል ዩናይትድ ጋር በሚያደርጉት ጨዋታ መሰለፍ የሚችልበት አቅምና ጤንነት ላይ እንደማይገኝ እንግዲህ አሰልጣኝ ፔፕ ጋርዲዮላ ተናግሯል።
አንድ ማነጋጋሪ እንደዚሁ አስተያየት ሰጥቷል። ነገር ግን ኋላ ላይ መውጫችን ላይ እንሰጣለን። በተለይ አርሰናልን የተመለከተ አነጋጋሪ መረጃ እንደዚሁ ሰጥቷል ማለት ነው። ሊጉ ገና አሁን የተጀመረበትን ሂደት ነው የገለጹት አሰልጣኝ ፔፕ ጋርዲዮላ ማለት ነውና ነገ ምሽት የሚያደርጉት ጨዋታ እጅግ በጣም ወሳኝ ነው። በተለይ ደግሞ ከአርሰናል አስቀድመው ጨዋታቸውን ስለሚያደርጉ አሁን በሁለቱ ክለቦች መካከል በአርሰናል እና በተከታዩ ማንቸስተር ሲቲ መካከል ያለው የነጥብ ልዩነት 4 ነው። አስቀድሞ ሲቲ ይህን ጨዋታ አድርጎ ማሸነፍ ከቻለ ደግሞ ኒውካስል ዩናይትድን የነጥብ ልዩነቱን ወደ 1 ዝቅ ያደርጓል አርሰናል እስኪጫወት ድረስ ማለት ነው። ይሄ ደግሞ በአርሰናል ተጫዋቾች ላይ ትልቅ አሉታዊ ተጽዕኖ ሊያሳድር እንደሚችል ነው እየተገለጸ የሚገኘው ማለት ነው። እነዚህን አይተናል። ማንቸስተር ዩናይትድ ጨዋታውን የሚያደርገው እንግዲህ ሰኞ ምሽት ነው በሜዳ ኦልድ ትራፎርድ ስቴዲየም የመርሲሳይዱ ክለብ ሊቨርፑልን የሚያስተናግድበትም ጨዋታ እንደዚሁ ይጠበቃል ማለት ነው። አርሰናል የሳምንቱን ታላቁን ጨዋታ የሊጉን ያከናውናል። 212ኛው የሰሜን ለንደን ደርቢ በኤምሬትስ ስቴዲየም አርሰናልን ከቶተንሃም ሆትስፐርስ ከከተማ ባላንጣው ጋር የሚያገናኝ ነው የሚሆነው። አርሰናሎች የሊጉን መሪነታቸውን ለማጠናከር እንደዚሁም ደግሞ የከተማ ተቀናቃኛቸው ቢግ ፎር ውስጥ ለመግባት ወይም ደግሞ ለሊጉ ሻምፒዮናነት በሚደረገው ፍክክር ውስጥ እንደዚሁ ለመቆየት ይህንን ጨዋታ ማሸነፍ ግድ ይላቸዋልና እነዚህን ጨዋታዎች ተመልክተናል። ትልልቅ ጨዋታዎች ናቸው። አሰልጣኝ ሚካኤል አርቴታ ከጨዋታው አስቀድሞ እንግዲህ ለሚዲያ አካላት የተለያዩ አስተያየቶችን ከተጫዋቾች ጉዳት ጋር በተያያዘ እንደዚሁ መረጃ አጋርቷል። ይህንን መረጃ ወደ እናንተ የምናደርስ ነው የሚሆነው። እሱን ተከታትለን እንመለሳለን። የተወዳጁ የእንግሊዝ ፕሪሚየር ሊግ ከሀገራት ጨዋታዎች መልስ በ12ኛ ሳምንት መርሃ ግብር ሲመለስ እጅግ ተጠባቂ ጨዋታዎች የሚከናወኑበት ይሆናል። ከነዚህ ተጠባቂ ጨዋታዎች መካከል በበርካታ የእግር ኳሱ አፍቃሪያን ዘንድ በጉጉት እየተጠበቀ የሚገኘው 212ኛው የሰሜን ለንደን ደርቢ በኤምሬትስ ስቴዲየም በሊጉ መሪ ክለብ አርሰናል እና እንደዚሁም ደግሞ 5ኛ ደረጃ ላይ በሚገኘው ቶተንሃም ሆትስፐርስ መካከል ይከናወናል። ከዚህ ጨዋታ አስቀድሞ በተለይ የመድፈኞቹ አለቃ አሰልጣኝ ሚካኤል አርቴታ የቡድን ዜናን በተመለከተ የተለያዩ መረጃዎችን እንደዚሁ ጋዜጣዊ መግለጫ ሰጥቷል ለመገናኛ ብዙሃን ማለት ነው። ዛሬ በነበረው ጋዜጣዊ መግለጫ ላይ እንደዚሁ አሰልጣኝ ሚካኤል አርቴታ ጉዳት ላይ የሚገኙ ተጫዋቾችን በተመለከተ በቂ ማብራሪያ ሰጥቷል። በተለይ የፊት ዲፓርትመንቱ ላይ የሚገኙ በርከት ያሉ ተጫዋቾች ጉዳት ላይ መሆናቸው ይታወቃል። ነገር ግን በእሁዱ ጨዋታ ላይ ወደ ሜዳ ሊመለሱ የሚችሉበት እድል እንዳለ ነው የተናገረው። ኖኒ ማዱኬ፣ ቪክቶር ጆኤከረሽ፣ ገብርኤል ማርቲኔሊን ያሉ ተጫዋቾች የመሰለፍ እድል ሊያገኙ ይችላሉ ሲል እንደዚሁ አሰልጣኝ ሚካኤል አርቴታ ማረጋገጫ ሰጥቷል። ምናልባትም ከተጠባባቂ ወንበር ላይ የሚነሱበት እድል እንዳለም ነው የተነገረው። በተጨማሪም የአማካኝ ስፍራ ተጫዋቹ እንደዚሁ ማርቲን ኦዲጋርድ ወደ ሜዳ የመመለስ እድል እንዳለው እንደዚሁ ተናግሯል። ካላፊዮሪም በተመለከተ ካላፊዮሪ አሁን ድረስ ከዋና ቡድኑ ጋራ እንደዚሁ ልምምዶችን አለመስራቱ ነገር ግን በቀጣይ እስከ መጨረሻው ደቂቃ ድረስ እንጠብቀዋለን የሚልም እንደዚሁ አስተያየት ሰጥቷል ማለት ነው። ኤዜን በተመለከተ የተለያዩ አስተያየቶች ሰጥቷል። ከመገናኛ ብዙሃን አካላትም እንደዚሁ ለአሰልጣኝ ሚካኤል አርቴታ ጥያቄ ቀርቦለት ነበረ። ኤዜ እንደሚታወቀው በክረምቱ የተጫዋቾች የዝውውር መስኮት ከአርሰናል ይልቅ ወደ ቶተንሃም ሆትስፐርስ ሊያመራ ይችላል የሚሉ መረጃዎች ወጥተው አብዛኛው ነገሮች ተጀምሮ ባለበት ሁኔታ ነው እንግዲህ መድፈኞቹ አስቀድመው በዚህ ቡድን ውስጥ በታዳጊነቱ ማለፉን ተከትሎ ተጫዋቹም በአርሰናል ማሊያ የመጫወት ህልም ነበረውና ወደዛ ማምራቱን ነው አሰልጣኝ ሚካኤል አርቴታ የገለጸው። በነገ የደርቢው ጨዋታ ላይ የመጀመሪያ ጨዋታውን ነው በደርቢ የሚያከናውነውና የሱ ተጽዕኖ የላቀ ሊሆን እንደሚችል እጠብቃለሁ ሲል ተናግሯል። ተጫዋቹ አቅም አለው። ይህንን በተመለከተ ሜዳ ላይ እየታየ ነው የሚገኘው፣ ግልጽ ነው፣ ምንም አልላችሁም ሲል አስተያየቱን ሰጥቷል ማለት ነው። ይህ ተጠባቂ ጨዋታ እንግዲህ በኤምሬትስ ስቴዲየም ከነገ በስቲያ እሁድ አመሻሽ 1 ሰዓት ከ30 ላይ የሚከናወን ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ወደ ስፔን ላሊጋ ጨዋታዎች እንለፍ። የስፔን ላሊጋ ጨዋታዎችን በሳምንቱ መጨረሻ ቀናት እንደዚሁ ይከናወናሉ። ዛሬ የሚደረግ ጨዋታ አለ። ቫሌንሺያ ከሌቫንቴ የሚያደርጉት ጨዋታ የላሊጋው የ13ኛ ሳምንት መክፈቻ ጨዋታ ነው የሚሆነው። ነገም እንደዚሁ የመርሃ ግብሩ ቀጣይ ጨዋታዎች ቀጥለው ሲከናወኑ ወደ ካምፕ ኑ የተመለሰው ባርሴሎና በሜዳው ከቢልባኦ ጋር ጨዋታውን ያደርጋል። አመሻሽ 12 ሰዓት ከ15 ሲል ይህ ተጠባቂ ጨዋታ ጅማሮን የሚያደርግ ነው የሚሆነው። አሰልጣኝ ሃንስ ፍሊክ ጨዋታውን አስመልክተው አስተያየት ሰጥቷል። ሃንስ ፍሊክ ጉዳት ላይ የሚገኙት ግብ ጠባቂው ጋርሻ እና እንደዚሁ ራፊኒያ ወደ ሜዳ ይመለሳሉ
ይመለሳሉ በዚህ ጨዋታ ላይ የሚል አስተያየት ሰጥቷል። ይሄ ለባርሴሎና ደጋፊዎች እጅግ በጣም አስደሳች ነው። በአንጻሩ ግን በተቃራኒው የባርሴሎና ደጋፊዎችን ትንሽ የሚያስከፋው የጉዳት ዜና የወጣው ማርከስ ራሽፎርድ በዚህ ጨዋታ ላይ ጉዳት አጋጥሞታልና የማይሰለፍ መሆኑ ነው ሃንስ ፍሊክ የተናገሩት ማለት ነው። ቪላሪያል ከማሎርካ እንደዚሁም ኤታፌ ከአትሌቲኮ ማድሪድ ምሽት 2 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ኤሊቼ የሊጉን መሪ ሪያል ማድሪድን ያስተናግዳል። ምሽት 5 ሰዓት ላይ ነው ይህ ጨዋታ በዕለተ እሁድ የሚከናወነው። የላሊጋውን የደረጃ ሰንጠረዥ ሪያል ማድሪድ እንደዚሁ በ31 ነጥቦች በቀዳሚነት ይመራል። ባርሴሎና በ28 ነጥብ በ3 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ከዛ ባለፈ ደግሞ እንደዚሁ ቪላሪያል እና አትሌቲኮ ማድሪድ ተከታዩን ደረጃ ይዘውታል። የላሊጋውን የከፍተኛ ጎል አስቆጣሪነት ክሊያን ምባፔ በ13 ግቦች ይመራል። ጁሊያን አልቫሬዝ ከአትሌቲኮ ማድሪድ 7 ግቦችን ከሮበርት ሌዋንዶስኪ ጋር ይዘው ሁለተኛና ሶስተኛ ደረጃ ላይ ተቀምጧል ማለት ነው። ወደ መጨረሻ መረጃዎቻችን እናልፋለን። የጣሊያን ሴሪያ ጨዋታዎችን በሳምንቱ መጨረሻ ቀናት እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። የሴሪያ ትልልቅ ጨዋታዎች አሉ። ካግላሪ ከጄኖዋ ነገ 11 ሰዓት ላይ ጨዋታቸውን የሚያከናውኑ ሲሆን ዩዲኒዜ ከቦሎኛ፣ ፊዮሬንቲና ከዩቬንቱስ፣ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም ደግሞ አታላንታን ምሽት 4 ሰዓት ከ45 ላይ የሚያስተናግድበትም ጨዋታ ይጠበቃል። የሳምንቱ ትልቁ ጨዋታ እንደዚሁ ሱፐር ሰንደይ እየተባለ በብዙዎች እየተጠበቀ የሚገኘው የሚላን ደርቢ በኢንተር ሚላን እና በኤሲ ሚላን መካከል ምሽት 4 ሰዓት ከ45 እሁድ ይከናወናል። በሳንሴሮ ነው እንግዲህ ሳንሴሮን ለሁለት እንደሚጋሩት ይታወቃል። ይህ ጨዋታ በጣም ተጠባቂ ነው። ምክንያቱም በሊጉ የደረጃ ሰንጠረዥ ኢንተር ሚላን 24 ነጥቦችን ይዞ የስኩዴቶን እንደዚሁ የደረጃ ሰንጠረዥ እየመራ ነው የሚገኘው። የሴሪያውን ሮማ 24 ተመሳሳይ ነጥብ አለው፣ ሁለተኛ ደረጃ ላይ ተቀምጧል። በዚህ በሚላን ደርቢ የከተማ ተቀናቃኙን የሚገጥመው ደግሞ ኤሲ ሚላን 22 ነጥቦች አሉት። ናፖሊም በተመሳሳይ 22 ነጥብ አለው። ከእንግሊዝ ፕሪሚየር ሊግ ወይም ከሌሎች የአውሮፓ ታላላቅ ሊጎች ባሻገር የጣሊያን ሴሪያ የነጥብ መጠጋጋቱ እጅግ በጣም የሚገርም ነው። 24 22 22 21 19 እያለ ነው የሚወርደውና ይህንን ፉክክር እየተመለከትንበት ነው የምንገኘው በጣሊያን ሴሪያ። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስ። አሰልጣኝ ፔፕ ጋርዲዮላ የሰጠውን አስተያየት ወደ እናንተ ስናደርስ በተለይ አርሰናልን አስመልክቶ የሊጉ ውድድር አሁን የተጀመረው ያለፉትን 3 ወራቶች እንግዲህ የመጠናናት አዳዲስ ያስፈረምናቸውን ተጫዋቾች የምንሞክርበት አመቱን ሙሉ የምንጓዝበትን የጨዋታ ሂደት የምንነድፍበት ነው። ከዚህ በኋላ ግን ሊጉ ላይ የምንጥላቸው ነጥቦች የምንሸነፋቸው ጨዋታዎች ሻምፒዮናውን የሚለዩ ናቸው። የበለጠ ከፉክክር ውጪ ሊያደርጉን የሚችሉ እያሸነፍን ደግሞ ከመጣን በተቃራኒው የበለጠ ከተፎካካሪዎችን የምናመልጥበት ትራክ ላይ ነው የምንገኘው። ከዚህ በኋላ የሚደረጉ ጨዋታዎች እጅግ በጣም ወሳኝ ናቸው። በተለይ ደግሞ በቦክሲንግ ዴይ የባህል ሰሞን የዚህ ፌስቲቭ ፔሪድ የሚደረጉ ጨዋታዎች እጅግ በጣም ወሳኝ ናቸው የሚል አሰልጣኝ ፔፕ ጋርዲዮላ ሰጥቷል። አርሰናልን የተመለከተ መረጃ ወይም ደግሞ አርሰናልን የተመለከተ አስተያየት ሰጥቷል አሰልጣኝ ፔፕ ጋርዲዮላ ማለት ነውና አርሰናል አሁን ምንም እንከን የሌለበት ምንም ክፍተት የሌለበት የሚገርም የዓለማችን ትልቁ ክለብ መሆኑን እያስመሰከረ ይገኛልና አሁን ባለንበት አካሄድ እኛም በርተተን ካልተጓዝንና ካልተከተልናቸው በስተቀረ በዚሁ ርቀታችን የምንቀጥል ከሆነ የሊጉን የዋንጫ ክብር አርሰናል ምናልባት ብዙ ጨዋታዎች እየቀሩትም ሊያረጋግጥ የሚችልበት ብቃቱ ላይ ይገኛል የሚል አስተያየት ሰጥቷል አሰልጣኝ ፔፕ ጋርዲዮላ ማለት ነውና እነዚህን መረጃዎች ተመልክተናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገራት ጨዋታ መልስ ታላላቆቹ የአውሮፓ ሊጎች ጅማሯቸውን አድርጓል። በመረጣችሁ ጨዋታ እንድትዝናኑ እንጋብዛችኋለን። አንድ የግምት እንደዚሁ ጥያቄ እንስጣችሁ። በጥያቄ መልክ ወደ እናንተ እናደርሳለን። የሞባይል ካርድ የሚያሸልም ነው። በሳምንቱ እጅግ በጣም በበርካታ የእግር ኳስ አፍቃሪያን ዘንድ እየተጠበቀ የሚገኘው የሰሜን ለንደን ደርቢ በአርሰናል እና በቶተንሃም ሆትስፐርስ መካከል ይከናወናልና ይህንን ተጠባቂ ጨዋታ ማን በአሸናፊነት ይደመድመዋል? አርሰናል ወይስ ደግሞ ቶተንሃም ሆትስፐርስ? ትክክለኛውን የጨዋታውን ግምት ለሚያደርሱን ተመልካቾቻችን፣ ቀድሞ ለሚገምቱ ተመልካቾቻችን እንግዲህ ለይተን ወደ እናንተ የሞባይል ካርድ ሽልማት የምናደርስ መሆኑን ከወዲሁ ማብሰር እንፈልጋለን። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ አሰናድቶ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።